በጦር ኃይል እንደ እስራኤል፣ በኢኮኖሚ እንደ ሲንጋፖር፣ በማህበራዊ ህይወት እንደ ዴንማርክና ስዊድን እንሆናለን የሚለው ህልም ወደ ቅዠት ከመቀየሩ አስቀድሞ በአዲስ አበባ የግዛት አንድነቴ ይናድ፣ በአስመራ ደግሞ በኢትዮጵያ ፍርስራሽ ላይ ልገንባ የሚሉ መንግስቶች ስልጣንን ተቆጣጠሩ። በራስ አቅም ከራስ ነባራዊ እውነት የተቀዳ ፖሊሲና ስትራቴጂ ወደ ጎን ተገፍቶ ኢትዮጵያ በሃይማኖትና በብሔር ግጭት ስትበሰብስ እኛ በወንዝ ዳር እንዳሉ አበቦችን ንፍካ እንደ ጽጌረዳ ቅጠሎች እንደ ሶሪት ላባዎች በኢትዮጵያ ውድቀት ላይ ንዋብ የሚለው ዶክትሪን ባለፉት 3 አስርት ዓመታት ውስጥ ባይሳካም ኢትዮጵያን ግን ዋጋ ማስከፈሉ አልቀረም። ከኢትዮጵያ መንግስት ጋር የተኳረፉ የፖለቲካ ልዩነቶቻችንን በነፍጥ ቋንቋ እንፈታለን ባዮች ሁሉ የኤርትራ መንግስት ማስጠለሉ የሀገሪቱ የውስጥ ሰላምና ልዩነቶች በጠረጴዛ ዙሪያ ለመፍታት የሚደረገው ጥረት ላይ ሳንካ ሆኗል። የአንድ ሀገር ልጆች የሐሳብ ልዩነቶቻቸውን በአፈሙዝ ላንቃዎች እንዲያርሙ ቀለብም ቀለሃም መስፈር ቋሚ የውጭ ግንኙነቱ አምዶ ነው ቆይቷል። እርግጥ ኢትዮጵያ ይህ ነገር አንድ ቀን ይቆማል የሚል ሐሳብ ነበራት። ኢትዮጵያ ኤርትራ በኢትዮጵያ ሜጋ ፕሮጀክቶች ላይም ድርሻ ይኑራችሁ፣ ከመገዳደር እንደራደር፣ ድንበር ላይ ጠመንጃ ይዞ ከመገማሸር ወንበር ስበን እንደራደር የሚለው የኢትዮጵያ ሐሳብ ገዢ አላገኘም። የኢትዮጵያ መንግስት ትዕግስት ዳርቻ እንዳለው የውስጥ ሰላሙ በውጭ ኃይሎች እየተበጠበጠ እንደማይቀጥል ይፋ ማድረጉን በተመለከተ ቅኝት እያደረግን እንቆያለን። የኤርትራ መንግስት ፍላጎት በአንድ በኩል ነፃ ሀገር በመሆን አልፎም ሉዓላዊነት የሚሰጠው ጥቅምና መብት እያጣጣመ በሌላ በኩል ደግሞ የኢትዮጵያ ፖለቲካ አካል መሆን ይፈልጋል። የኤርትራ መንግስት ሉዓላዊ ሀገር መሆን የሚጥለውን ኃላፊነት ወደ ጎን ብሎታል። በዚህ ምክንያትም የኤርትራ ባለስልጣናት በተለይ ፕሬዝዳንቱ በሁሉም የኢትዮጵያ ጉዳዮች ላይ አስተያየት ሰጪ ሆነዋል። ከዚህ አልፎም ከኤርትራ መንግስት ጋር ትስስር ያላቸው ማህበራዊ ገጾችና አክቲቪስቶች በኢትዮጵያ ውስጥ ጉዳይ ድርሻ እንዳላቸው ያምናሉ። በዚህ መነሾነት በኢትዮጵያ ውስጥ ጉዳይ በጥልቅ ተሳትፎ ያደርጋል።